ሰበር ዜና ዘር በጸሎት እንደማይቀየር ሁሉ የትላንት የሌብነት ቅሌታችሁ በሚዲያ ሰራዊት ጩኸቶች አይቀየርምና ተጠያቂነታችሁ አይቀርም ስትል የቀድሞዋ የፉረጋዱ አስተባባሪዋ ወይዘሮ የኑ ተስፋዬ በይፋዊ ማህበራዊ ገጿ ገለጸች። ሰሞኑን ባልተለመደ መልኩ የክልሉ ስራ ክህሎት ኢንተርፕራይዝ ቢሮ ኃላፊዋ ወይዘሮ አገረጽዮን አበበ በምትመራው ቢሮዋ ገጽ በቀጠረቻቸው ተከፋይ ካድሬዎች የፌስቡክ አካውንቶች በኩልም የገጽታ ግንባታ ላይ መጠመዷን በርካቶች ሲያነሱት እንደነበርም ይታወቃል። የክልሉን መንግስት በመተቸት የሚታወቁት የቀድሞዋ የፉረጋዱ አስተባባሪዋ ወይዘሮ የኑ ተስፋዬና በሰፊው የሲዳማ ህዝብ ተደማጭነት እንዳለው የሚነገርለት የሲዳማ ፌደራሊስት ፓርቲ ማዕከላዊ ኮሚቴ አባሉ አቶ እሸቴ ኢፋ የቢሮ ኃላፊዋን የሚዲያ ፕሮፓጋንዳዎችንም በግልጽ ተችተዋል። የሲዳማ የክልልነት ጥያቄን ፊት ሆነው ከመሩትና የፉረጋዱ አስተባባሪ በመሆን በሰፊው ህዝብ ዘንድ አድናቆት የሚቻራት ወይዘሮ የኑ ተስፋዬ በይፋዊ ማህበራዊ ገጿ ዘር በጸሎት እንደማይቀየር ሁሉ የትላንት የሌብነት ቅሌታችሁ በሚዲያ ሰራዊት ጩኸቶቻችሁ አይቀየርምና ተጠያቂነታችሁ አይቀርም ስትል ስም ሳትጠቅስ የሰሞኑን የቢሮ ኃላፊዋን የሚዲያ ሰራዊቶች ፕሮፓጋንዳቸውንም ተችታለች። ወይዘሮ የኑ ስትቀጥልም ለመልስ እንደተጠራች ሙሽራ በወርቃ ወርቅ አጊጣችሁ የመጣችሁ ጊዜ ነበር እጃችሁ በሌብነት መጨመላለቁን ሳንጠየቅ ያሳያችሁን ስትል የክልሉን አመራሮች ከሳ ጊዜ ዳኛ ስትል ጠንከር ያለ ትችቷንም አጠቃላለች። የሲዳማ ፌደራሊስት ፓርቲ ማዕከላዊ ኮሚቴ አባሉ አቶ እሸቴ ኢፋ ደግሞ የሚዲያ ሰራዊት አሰማች አላችሁን ሲል በጥያቄ ምልክት ጽሁፉን አስፍሮ ከሰማንባት ነውር በኋላ ምን ቀረኝ ብላ ነው ወታደራዊ ትርኢት በሚዲያ ሰራዊቶቿ በኩል ያስጀመረችው ሲል ሀተታውን አስቀምጦ ሰዎቹ እነሱ ሳይበገሩ እኛ እየተሸማቀቀን አለቀን ሲል የወይዘሮ አገረጽዮንን የሰሞኑን የሚዲያ ፕሮፓጋንዳዎችን ወርፈዋል። ከወራት በፊት ለዋና ማለዳ ሚዲያ ስለ ወይዘሮ አገረጽዮን አበበ በሰሩት ዘገባ አንዲት አዛውንት እናትን ከመኖሪያ ቤቷ በማፈናቀል የቀበሌ ቤት መቀራመታቸውን ገልጸው በፌደራሉ መንግስት ቀጥተኛ ትዕዛዝ በህገወጥ መልኩ ተቀራምተው ከነበሩበት መኖሪያ ቤት ተባረው እንዲወጡና ለአዛውንቱ ቤቱን እንዲመልሱ መደረጋቸውንም መዘገባቸውም ይታወሳል። ሲዳማ ኒውስም በተከታታይ ዘገባዎቹ ስለ ቢሮ ኃላፊዋ ተደጋጋሚ ዳሰሳዎችን መስራቱን በማስታወስ ሰሞኑን በተከፋይ ካድሬዎቿ በኩል የሚደረጉ የሚዲያ ጩኸቶች ተጠያቂነት እንዳይኖርና ሰፊውን ህዝብ ለማደናገር የሚደረግ ጅብ ከሄደ ውሻ ጮኸ የሚመስል ተግባር መሆኑን መለይ ሲዳማ ህዝብ እንዲረዳና በቀበሌ ቤት ዙሪያ ዳህን አፈናቅለው ወደ የግል ስማቸው አዙሮ በነበሩና በፌደራሉ መንግስት ቀጥተኛ ትዕዛዝ በህገወጥ መንገድ የተቀራመቱትን ቤቶች እንዲመልሱ በተደረጉ የክልሉ አመራሮች ላይ በአስቸኳይ እርምጃ እንዲወስዱ በድጋሚ በኮሚሽነር ተስፋዬ ዴቢሶ ለሚመራው ለክልሉ ፖሊስ መምሪያ ጣቢያችን ጥሪም ያቀርባል። ሼር፣ ኮፒ ሊንክ እና ሪፖስት ማድረግዎን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ